ስዊዘርላንድ ዙሪክ ሌሊት 6 ሰዓት ተኩል ነበር። ማርታ ጥልቅ እንቅልፍ ውስጥ ነበረች። ስልኳ ደጋግሞ ይጠራል። በድንጋጤ ከእንቅልፏ ባነነችና ስልኳን ልታነሳው ስትል ጥሪው ተቋረጠ። ወዲያው ከማታውቀው የስልክ ቁጥር መልእክት ተላከ። እባክሽ ዛሬ ማታ ደግመሽ ወደ ውጭ አትውጪ፣ የትላንቱን ሰው ፈጽሞ አንረሳውም ይላል። በድንጋጤ ከተኛችበት ተነስታ አልጋዋ ላይ ቁጭ አለች። የትላንቱን ሰው አንረሳውም? ምን ማለት ነው? እርሷ ትላንት ከስራዋ በቀጥታ ወደ ቤቷ ነበረ የመጣችው። ማንንም አላገኘችም። እንደ ቀልድ ወይ ደግሞ እንደ ተሳሳተ መልእክት ቆጠረችውና ተመልሳ ተኛች። ጠዋት ሲነጋ የስልክ ጥሪ ቀሰቀሳት። አነሳችው። ወይዘሪት ማርታ እባክዎ ወደ ፖሊስ ጣቢያ ይምጡ፣ በአንድ አደገኛ ጉዳይ ላይ ስሙ ተጠቅሷል። ማርታ ምንም ሳይገባት ወደ ፖሊስ ጣቢያው ሄደች። እዚያ የተቀበላት መርማሪ ጠረጴዛው ላይ አንድ ፎቶ አስቀመጠ። ይህችን ሴት ታውቂያታለሽ? ማርታ ፎቶውን እየተመለከተች በድንጋጤ ደርቃ ቀረች። በፎቶው ላይ ያለችው ሴት እሷ ራሷን ትመስል ነበር። ነገር ግን ፎቶ የተነሳው በሌላ ከተማ ነበር፣ እርሷ ፈጽሞ የማታውቀው ከተማ። ከዚያ የበለጠ ያስደነገጣት ግን ፎቶውን ስትገለብጠው በፎቶው ጀርባ ላይ የተጻፈ አንድ ጽሑፍ ነበር። ይህ ገና ጀማሪው ነው። እርሷ ራሷን ስታውቅ ሁሉም ነገር ይቀየራል። በዚያ ቅጽበት ማርታ አንድ ጥያቄ ጭንቅላቷ ውስጥ አቃጨለ። እኔ በርግጥ ማን ነኝ? ማርታ ፎቶውን እንደገና አነሳችው። በፎቶው ውስጥ ያለችው ሴት እርሷን ፍጹም ትመስላለች። ግን አንድ ልዩነት ነበር። አይኖቿ ውስጥ የሚታየው እርግጠኝነት ማርታ በራሷ ላይ አይታ የማታውቀው ነበር። መርማሪው በዝምታ እየተመለከታት ቆየ። ይህ ፎቶ ከ3 ቀን በፊት የተነሳ ነው። ፎቶ የተገኘው ከጠፋ አንድ ነጋዴ ቦርሳ ውስጥ ነው። እኔ ግን ከተማውን አላውቀውም፣ ማርታ በቀስታ ተናገረች። እኛም ያንኑ ለማወቅ እየሞከርን ነው። በዛን ቀን ምሽት ማርታ ወደ ቤት ስትመለስ ቤቷ ሰላም አልነበረም። ሙሉ ቤቱ ተበታትኖ ነበር። ነገር ግን አንድም ዕቃ አልተሰረቀም። ጠረጴዛው ላይ አንድ ወረቀት ተቀምጧል። አነሳችው። እውነቱን ለማግኘት ያለፈውን አስታውሺ ይላል። በዚህ ሌሊት መተኛት አልቻለችም። ከአልጋዋ ጠርዝ ላይ ተቀምጣ የቀድሞ ህይወቷን ለማስታወስ ሞከረች። ነገር ግን ከዓመታት በፊት ያለው ሁሉ እንደ ጭጋግ ተሸፍኗል። ጥቂት ነገር ነው ወደ አይምሮዋ የሚመጣው፣ እርሱም ጥርት ያለ አይደለም። በማግስቱ አንዷ አሮጊት ሴት ከቤቷ ደጅ ተገኘች። አንቺ እኔን አታውቂኝም፣ እኔ ግን አንቺን አውቅሻለሁ። ከ20 ዓመት በፊት አንድ ሰዓት ተነስቶ ሁሉም ሰው አንቺን ሞተሻል ብሎ ነበር። ማርታ ደነገጠች። እንዴ እኔ በህይወት አለሁ? አሮጊቷ ፈገግ አለች። አዎ በህይወት አለሽ። ማን እንደሆንሽ ግን አታውቂም። እውነቱን ከደረስሽበት ወደ ቀድሞ ህይወትሽ መመለስ አትችይም። ከዚያም ከቦርሳዋ ውስጥ አውጥታ አንድ የድሮ ቁልፍ ሰጠቻት። ይህ ቁልፍ የሚከፍተው በከተማው ዳርቻ ያለን ቤት ነው። ለመሄድ ከወሰንሽ ብቻሽን አትሂጂ። ነገር ግን ማርታ ማንንም አላመነችም። ምሽቱ ሲገፋ መኪናዋን አስነስታ ወደ ተነገራት አድራሻ ቀናች። ቤቱ ጋር ስትደርስ በሮቹ ዝገዋል፣ መስኮቶቹ በአቧራ ተሞልተዋል። ቁልፉን አስገብታ በሩን በቀስታ ከፈተችው። ጸጥ ያለ አስፈሪ ድባብ አለው። ወደ ውስጥ ስትገባ መጀመሪያ ያየችው ግድግዳ ላይ የተሰቀለ አንድ ትልቅ ፎቶግራፍ ነበር። በፎቶው ውስጥ 4 ሰዎች ቆመው ይታያሉ። አንድ ወንድና አንዲት ሴት፣ 2 ተመሳሳይ ሴት ህፃናት። እነዛ ሴት ልጆች ማርታን በትክክል ይመስላሉ። በመስኮቱ መስታወት ከውጭ በሚገባ ብርሃን ነበር እየተመለከተች የነበረው። በበቂ ሁኔታ አላሳያት ሲላት የስልኳን መብራት መጠቀም ጀመረች። ብርሃኑ በግድግዳው ላይ ሲያርፍ ከብዙ ዓመታት በፊት የተነሱ የቤተሰብ ፎቶዎች ተመለከተች። በአንዱ ፎቶ ላይ አንድ ትንሽ ልጅ በአባቷ ትከሻ ላይ ተቀምጣ እየሳቀች ነበር። ማርታ ፎቶውን በቀስታ አወረደችው። ከጀርባው ላይ በቀለም የተጻፈ አንድ ጽሑፍ አለ። ማራ 9ኛ ልደቷ ይላል። ማራ? ማርታ ይህንን ስም ከዚህ በፊት አልሰማችውም፣ ግን በውስጧ እንደምታውቀው እየተሰማት ነው። የቤቱን ዙሪያ ስትቃኝ ወደ ላይ የሚያወጣ ደረጃ አየች። ማርታ ደረጃውን በዝግታ ከወጣች በኋላ አንድ ትንሽ ክፍል ደረሰች። በሩ ተከፍቶ ነበር። ወደ ውስጥ ስትገባ ከግድግዳ ድረስ መጽሐፍትና የድሮ ሳጥኖች ተደርድረው ነበር።
በመሃል ላይ ግን አንድ ጥቁር ሳጥን ብቻውን ተቀምጧል። ውስጡ አንድ የተሸለመ ደብተር፣ አሮጌ የቤት ቁልፍና በነጭ ወረቀት የተጠቀለለ ደብዳቤ ነበር። ደብዳቤውን ከፈተችው። ይህን የምታነቢው አንቺ ከሆንሽ እውነቱ በመጨረሻ ፈልጎ አግኝቶሻል ማለት ነው። አንቺ ማርታ አይደለሽም፣ ማራ ነሽ። ከብዙ ዓመታት በፊት ሕይወትሽን ለማዳን ስምሽ ተቀይሮ ነበር። ማርታ እያነበበች እጆቿ ተንቀጠቀጡ። ማን ይጻፈው ብላ ድምፅ አውጥታ ጠየቀች። በዚያ ቅጽበት ከላይኛው ፎቅ በደረጃ የሚወርድ የሰው ኮቴ ድምፅ ሰማች። በጣም ፈራች። ወደ ደረጃው ስትመለከት ከ60 ዓመት በላይ የሚመስል ሰው እየወረደ ነው። እኔ ነኝ የጻፍኩት አለ። አይኖቹ የደከሙ ይመስላሉ። ለ20 ዓመት ሙሉ እየጠበኩሽ ነበር። ነገር ግን ከኔ በፊት የሚፈልጉሽ ሌሎችም አሉ እና አሁን ወደዚህ እየመጡ ነው። ማርታ አንድ እርምጃ ወደ ኋላ ተራመደች። እርሶ ማኖት? ሽማግሌው በረጅሙ ተንፍሶ አየር ወሰደ። ስሜ ዳንኤል ነው። ከአባትሽ ጋር አብሬ ሰራ ነበር። ከሁሉም በላይ ግን ለአንቺ ቃል ገብቼ ነበር። ለኔ? አዎ፣ አንቺን እንዳገኘሽና እውነቱን በራስሽ እስክታውቂ ድረስ ማንም እንዳያገኝሽ ቃል ገብቼ ነበር። ከውጭ ነፋሱ መስኮቱን አንቀጠቀጠው። በቤቱ ውስጥ ያለው ጸጥታ የበለጠ ከባድ ሆነ። ዳንኤል ጥቁሩ ሳጥን ውስጥ የነበረውን ደብተር አውጥቶ ሰጣት። ይህንን አንብቢ፣ ግን አሁን አይደለም። ወደዚህ የሚመጡ ሰዎች ከመድረሳቸው በፊት መውጣት አለብን። ማርታ ገና ለመናገር ስትል ከቤቱ ውጭ የመኪና ድምፅ ተሰማ። በመስኮቱ በቀስታ ስትመለከት 2 ጥቁር መኪኖች በዋናው በር ፊት ቆመው ነበር። ከመኪኖቹ የወረዱት ሰዎች ጥቁር ልብስ ለብሰው ነበር። እያንዳንዳቸው በጆሮአቸው ትንሽ መገናኛ መሳሪያ ነበራቸው። ዳንኤል ፊቱ ተቀየረ። ደረሱ። እነማን ናቸው? ለ20 ዓመት የፈለጉሽ ሰዎች። ለምን? ምክንያቱም አንቺ ካለሽ እውነቱ ይገለጣል። ከታች የበር መስበር ድምፅ ተሰማ። 1 2 3 የድሮው የእንጨት በር ሲሰባበር ታላቅ ጩኸት አሰማ። ከኋላ መውጫ አለ ዳንኤል። ሁለቱም በጨለማው ኮሪደር በፍጥነት ሮጡ። ነገር ግን መውጫው ጋር ሲደርሱ በሩ አስቀድሞ ተከፍቶ ነበር። በዚያ ቦታ አንዲት ሴት ቆማለች። ረጅም ጥቁር ኮት ለብሳ ነበር። ፊቷ በግልጽ ይታያል። ማርታ እንዳየቻት ደነገጠች። ያቺ ሴት በሚያስደንቅ ሁኔታ እርሷን ትመስል ነበር። ልክ ራሷን በመስታወት እንደማየት ይመስል ነበር። ሴቷ በቀስታ ፈገግ አለችና አንድ ነገር ተናገረች። በስተመጨረሻም ተገናኘን እህቴ። ያቺ ሴት ከቆመችበት በዝግታ ወደፊት ተራመደች። አረማመዷ እንኳን ሳይቀር ከማርታ ጋር ይመሳሰላል። አዎ፣ እኛ መንታ ነበርን። ዳንኤል አይኖቹን ጨፈነ። አይ፣ እርሷ አሁን እዚህ መምጣት አልነበረባትም። ለምን? ማርታ ጠየቀች። በዚህ ሁኔታ መገናኘት አልነበረባቸውም። የሰዎቹ ድምፅ እየቀረበ መጣ። የእግራቸው ድምፅ ሲራመዱ ይሰማል። ሴቷ እጇን ወደ ማርታ ዘረጋች። ከኔ ጋር ከመጣሽ ትኖሪያለሽ፣ እዚህ ከቀረሽ ግን ምንም መልስ አታገኝም። ማርታ ሁለቱንም እያፈራረቀች ተመለከተች። አንዱ ለ20 ዓመት ተጠብቅሽ ነበር የሚል ሽማግሌ፣ ሌላዋ ደግሞ በትክክል እሷን የምትመስል ሴት። ማንን ትመን? በዚያ ቅጽበት የመጀመሪያው ጥይት ተተኮሰ። የመስኮቱ መስታወት ተሰባበረ። ዳንኤል ማርታን ወደ መሬት ጎተታት። ሩጪ! ሶስቱም በኋላው መውጫ በኩል ወደ ጫካው ሮጡ። ሌሊቱ ጨለማ ነበር። ጨረቃ በደመና ተሸፍናለች። ከኋላ የሚከተሏቸው ሰዎች በመብራቶቻቸው ዛፎቹን ይፈትሻሉ። ከጥቂት ደቂቃዎች በኋላ ወደ ድሮ የባቡር ጣቢያ ደረሱ። ሴቷ በቦርሳዋ ውስጥ ያለ አንድ ትንሽ ሳጥን አወጣች። ይህን ካየሽ በኋላ የቀድሞ ሕይወትሽ ፈጽሞ አይመለስም። ማርታ ሳጥኑን ከፈተችው። በውስጡ 2 የህፃናት የእጅ አምባሮች ነበሩ። በአንደኛው ላይ ማራ፣ በሁለተኛው ላይ ደግሞ ማያ ተብሎ ተጽፎባቸዋል። ማርታ አይኖቿን አቀናችና አንቺ ማያ ነሽ? ሴቷ በዝምታ አንገቷን ነቀነቀች። ከዚያን የማርታን እጅ ይዛ አንድ ነገር ተናገረች። የሚያሳድዱን ሰዎች ለገንዘብ አይደለም። አባታችን ከመሞቱ በፊት የደበቀውን ነገር የሚያውቀውን ሰው ነው የሚፈልጉት እና ያ ሰው አንቺ ነሽ። ችግሩ አንቺ ራስሽ እንኳን ያንን ነገር እንደምታውቂ አታውቂም። ማርታ አምባሮቹን ይዛ ለረጅም ጊዜ በዝምታ ቆየች። በውስጧ የማይታወቅ ስሜት ተሰማት፣ እንደ ሩቅ ህልም የተረሳ ትዝታ።
በቀስታ መመለስ ጀመረ። የአንድ ትልቅ ቤት አደባባይ፣ የልጆች ሳቅ፣ ከዚያም ድንገተኛ የእሳት ነበልባል። አባዬ! በድንጋጤ ከትዝታው ነቃች። ማያ በትኩረት ተመለከተቻት። ምን አስታወሽ? እሳትና አንድ ሰው እጄን እየኮተተኝ ነበር። ዳንኤል አንገቱን በዝምታ ነቀነቀ። ትዝታሽ እየተመለሰ ነው፣ እውነቱን ንገሪን። ዳንኤል ለጥቂት ጊዜ ዝም አለ። የዚያን ሌሊት እሳት አደጋ አልነበረም። ሰዎች ሆን ብለው አቃጠሉት። ዓላማቸው አባትሽንና እናትሽን ማጥፋት ነበር። እኛስ? እናንተ ሁለታችሁን ወላጆቻችሁ ቀድመው አስመልጠዋችሁ ነበር፣ ግን እንዳትገናኙ ተለያይታችሁ ተደበቃችሁ። ማያ አክላ ተናገረች። እኔን ወደ ውጭ ሀገር ላኩኝ፣ አንቺን ደግሞ ወደ ህፃናት ማሳደግ ያስገቡሽ። ግን ለምን? ዳንኤል ደብተሩን ከፈተው። በመጨረሻው ገጽ ላይ በአባታቸው እጅ የተጻፈ አንድ አረፍተ ነገር ነበር። እውነቱን ለመክፈት ሁለቱም ልጆቼ አንድ ላይ መሆን አለባቸው። ማርታ ደብተሩን እያነበበች ሳለ አንድ ትንሽ ወረቀት ከገጹ መካከል ወደቀ። በወረቀቱ ላይ የአንድ ቦታ ካርታ ተስሎ ነበር። ከስር አንድ አጭር አረፍተ ነገር ተጽፏል። የመጨረሻው መልስ ከመሬት በታች ይገኛል። ሶስቱም በአንድ ጊዜ ካርታውን ተመለከቱ። በካርታው መሃል የተሳለው ምልክት የተተወ የባቡር ዋሻ ነበር። ከውጪ ሳይረን ድምጽ ተሰማ። ጊዜያቸው እያለቀ ነበር። ዳንኤል በቆራጥነት ተናገረ። እውነቱን ለማግኘት ወደ ዋሻው መሄድ አለብን። ዋሻው ጋር ሲደርሱ የዋሻው መግቢያ በአረምና በወደቁ ዛፎች ተሸፍኖ ነበር። ማያ የእጅ መብራቷን አበራች። ቀዝቃዛ አየር ከውስጥ ወጥቶ ፊታቸውን መታው። እዚህ ለዓመታት ሰው የገባበት አይመስልም፣ ማርታ በቀስታ ተናገረች። ዳንኤል ግን በእርግጠኝነት ወደፊት ተራመደ። የአባትሽ ሚስጥር እዚህ ካልሆነ ሌላ ቦታ አይኖርም። ሶስቱም በጥንቃቄ ወደ ውስጥ ገቡ። ዋሻው ወደ ትልቅ ክፍል ተከፈተ። በመሃል ላይ በብረት የተሰራ ሳጥን ተቀምጦ ነበር። በሳጥኑ ላይ የተቀረጸው ምልክት ሁለት የተያያዙ ክብ ቅርጾች ነበሩ፣ ልክ እንደ መንታ ልጆች የሚያመለክት። ማያ ወደፊት ቀረበች። የአባታችን ምልክት። ማርታ እጇን በሳጥኑ ላይ አኖረች። በድንገት የብረት መቆለፊያው ተከፈተ። ሁሉም በድንጋጤ ተያዩ። በውስጡ ወርቅም ሆነ ገንዘብ አልነበረም። የተቀመጠው አንድ የቆየ የቪዲዮ ካሴትና አንድ ደብዳቤ ብቻ ነበር። ዳንኤል ደብዳቤውን ከፈተው። ልጆቼ፣ ይህን የምታነቡ ከሆነ እኔ በህይወት አልኖርም። እናንተን ለመለያየት የተገደድኩት እንድትኖሩ ስለፈለግኩ ነው። ማርታ አይኖቿ በእንባ ተሞሉ። ነገር ግን ዳንኤል ንባቡን አልጨረሰም። ከኋላው የእጅ ማጨብጨብ ድምጽ ተሰማ። በጣም ጥሩ፣ በመጨረሻ ለኔ የፈለግኩትን አገኘሁኝ። በዋሻው መግቢያ ላይ አንድ ረጅም ሰው ቆሞ ነበር። በዙሪያው 4 የታጠቁ ሰዎች ነበሩ። ዳንኤል በድንገት ፊቱን ነጭ ሆነ። ሰውየው ወደ ማርታ ተመለከተ። ያንን ካሴት ስጪኝ፣ ወይም ዛሬ ሁላችሁም እዚሁ ትቀራላችሁ። ማርታ ካሴቱን በጠንካራ እጅ ያዘችው። የዋሻው ጸጥታ በአንድ ቅጽበት ከባድ ሆነ። በፊቷ የቆመው ሰው አንድ እርምጃ ወደፊት ተራመደ። እርሱን ስጪኝ፣ ይህ ጉዳይ ከእናንተ በላይ ነው። ማያ ወዲያው በማርታ ፊት ቆመች። አንሰጥም። ሰውየው በቀዘቀዘ ፈገግታ ራሱን ነቀነቀ። እንደዚያ ከሆነ የመጨረሻ እድላችሁን እያጠፋችሁት ነው። ዳንኤል ግን በዝግታ ወደ ማርታ ተጠጋ። በግራሽ በኩል ትንሽ መተላለፊያ አለ። እኔ ጊዜ ሰጥሻለሁ፣ አንቺና ማያ ሽሹ። አንተስ? ዳንኤል በፈገግታ መለሰ። ሰው አንዳንድ ጊዜ የገባውን ቃል ለመጠበቅ ዋጋ መክፈል አለበት። ማርታ ምንም ሳትናገር ወደ ኋላ ፈገፈገች። በዚያው ቅጽበት ዳንኤል በድንገት የብረት መብራት ማቆሚያውን ገፋው። ጠቅላላ ዋሻው በጨለማ ተዋጠ። አሁን ብሎ ጮኸ። ማርታና ማያ እየሮጡ በጠባቡ መተላለፊያ ገቡ። ከኋላቸው የሰዎች ጩኸትና የእርምጃ ድምጽ ይሰማ ነበር። ለብዙ ደቂቃዎች ከሮጡ በኋላ በመጨረሻ ወደ ውጭ ወጡ። ውጭ ሲወጡ ጎል ቀድ ተቃርቦ ነበር። ሁለቱም ሳር ላይ ተኝተው ትንፋሻቸውን እያረጋጉ ቆዩ። ከዚያ ማያ ካሴቱን ተመለከተች። ይህን የሚያሳይ መሳሪያ ያለበት አንድ ቦታ አውቃለሁ አለች። ከሰዓታት በኋላ ከተማው ዳርቻ ባለ የተዘጋ የፊልም ማስቀመጫ ክፍል ውስጥ ቆመው ነበር። አሮጌ የቪዲዮ ማጫወቻው በጩኸት ተነሳ። ስክሪኑ ላይ በመጀመሪያ ጥቁር ምስል ብቻ ታየ። ከዚያ ቀስ በቀስ አንድ የመካከለኛ እድሜ ሰው ፊት ተገለጠ።
ሁለቱም እህቶች ዝም አሉ። ያ ፊት የአባታቸው ፊት ነበር። ሰውየው በካሜራው ውስጥ ቀጥታ እየተመለከተ ተናገረ። ማያ፣ ይህን እያያችሁ ከሆነ እኔ በህይወት አልኖርም፣ ግን ከሞት የበለጠ አደገኛ ነገር አለ። እናንተን የሚያሳድዳችሁ ሰው ጠላታችሁ አይደለም፣ እርሱ የቤተሰባችን አንድ አባል ነው። ቪዲዮ በድንገት ተቋረጠ። ስክሪኑ እንደገና ጥቁር ሆነ። ማርታ በድንጋጤ ወደ ማያ ዞረች። ቤተሰባችን? በዚያ ቅጽበት ከኋላቸው ያለው በር በቀስታ ተከፈተና አንድ ሰው ገባ እና አንድ ነገር ተናገረ። እኔ እናታችሁን አውቃት ነበር። ማያና ማርታ በአንድ ጊዜ ወደሱ ዞሩ። ስሜ ኤልያስ ይባላል። የአባታችሁ የህግ አማካሪ ነበርኩ። ለምን አሁን መጣ? እንዴት አገኘህን? ማያ በጥርጣሬ ጠየቀች። ምክንያቱም ያለኝ ነገር በሌላ ሰው እጅ መውደቅ የለበትም። ከኮቱ ውስጥ አንድ በሰማያዊ ጨርቅ የተጠቀለለ ፖስታ ወጣ። ፖስታው ላይ በግልጽ ፊደል የተጻፉ 2 ስሞች ነበሩ፣ ለማራና ለማያ። ማርታ በሚንቀጠቀጥ እጅ ፖስታውን ተቀብላ ከፈተችው። በውስጡ አንድ ደብዳቤና አንድ ትንሽ የብር ሜዳሊያ ነበር። ደብዳቤው እንዲህ ይል ነበር: ልጆቼ፣ ይህን እያነበባችሁ ከሆነ ምናልባትም እኔ ከእናንተ ጋር አልኖርም። ከእናንተ የለየኝ ፍቅር ሳይሆን ፍርሃት ነበር። ሁለታችሁ አብራችሁ ብትሆኑ እንደምትገደሉ ተነግሮን ነበር። ስለዚህ 2 ህይወት እንዲኖራችሁ መረጥን። ማርታ እንባዋን መቆጣጠር አልቻለችም። ደብዳቤው በዚህ አላበቃም። ከሁሉ በላይ አንድን ሰው ተጠንቀቁ። እርሱ ለብዙ ዓመታት እንደ ወዳጅ ይቀርበን ነበር። የኛ ጥፋት ከዛ ይጀምራል። ስሙን በደብዳቤው ላይ መጻፍ አልችልም፣ ምክንያቱም ይህ ደብዳቤ የተሳሳተ እጅ ላይ ሊወድቅ ይችላል። ነገር ግን እርሱን ስታዩት ልባችሁ ያውቀዋል። ክፍሉ በድንገት ጸጥታ ተሞላ። ኤልያስ የብር ሜዳሊያውን አውጥቶ ለሁለቱም ማሳያቸው። ይህን ክፈቱት። ማያ ሜዳሊያውን በጥንቃቄ ከፈተች። በውስጡ ትንሽ ፎቶ ነበር። ያ ሰው ግን ፊቱን በደንብ ስታየው ቀደም ሲል በዋሻው ውስጥ ካሴቱን እንዲሰጡት የጠየቃቸው ሰው መሆኑን አወቀች። በፎቶው ላይ አባታቸውና እናታቸው እንዲሁም አንድ ሰው አንድ ላይ ቆመው ይታዩ ነበር። ያ አንድ ሰው ግን ፊቱ በደንብ ስታየው ቀደም ሲል በዋሻው ውስጥ ካሴቱን እንዲሰጡት የጠየቃቸው ሰው መሆኑን አወቀች። ግን ከፎቶ በታች የተጻፈው ስም ከሁሉ በላይ አስደነገጣት። አጎት ዴቪድ። ማርታ ስሙን ደግማ ጠራችው። ማያ ፎቶውን አዞረችው። ይህን ለምን ደበቁት? ኤልያስ ወደ መስኮቱ ተመለከተ። ከብዙ ዓመታት በፊት የተቀበረ ትዝታ እንደገና የተቀሰቀሰበት ይመስል ነበር። ምክንያቱም ዴቪድ አንድ ዘመን የቤተሰቡ ታማኝ ሰው ነበር። ከዚያ ግን ሁሉም ነገር ተቀየረ። እንዴት? ማርታ ጠየቀች። የአባታችሁ አንድ ግዙፍ የሳይንስ ፕሮጀክት ነበር። የሰዎችን ትዝታ መመዝገብ፣ ማጥፋትና መልሶ ማስመለስ የሚችል ቴክኖሎጂ። ማርታ ድንገት ቀና ብላ አየችው። የኔ የጠፋው ትዝታ? ኤልያስ በዝግታ አንገቱን ነቀነቀ። አዎ፣ ተሰርዞ ነበር። ክፍሉ ውስጥ ጸጥታ ሰፈነ። ማርታ ወንበር ላይ ተቀመጠች። ይህ ማለት እኔ የረሳሁት በራሴ አልነበረም ማለት ነው? አይደለም። ማያ የእህቷን እጅ ያዘች። ምናልባት አባታችን ህይወታችንን ለማዳን አድርጎት ይሆናል። ነገር ግን ኤልያስ የቆየ ነገር አወጣ። የቆየ የድምጽ መቅጃ። ይህን ከእናታችሁ ክፍል አግኝቼዋለሁ። እስካሁን ድረስ ማንም አልሰማውም። መቅጃውን አበራው። በመጀመሪያ የሚሰማው የንፋስ ድምጽ ነበር። ከዚያ የአንዲት ሴት ድምጽ ተሰማ። እኔ ሚሊና ነኝ። ይህን የምቀዳው ምናልባት የመጨረሻ ጊዜ ስለሆነ ነው። ማያ፣ አንድ ላይ ሆኑ፣ ተሳሰቡ። የእናታቸው ድምጽ ነበር። ዴቪድ ተቀይሯል። ያገኘው ኃይል በቂ አይደለም። የፈጠርነው መሳሪያ ሰዎችን ለመርዳት ሳይሆን ለመቆጣጠር ሊጠቀምበት ይፈልጋል። ድምፁ ለጥቂት ሰኮንዶች ተቋረጠ። ከዚያም በግልጽ ቃል ቀጠለ። ማራ የመጨረሻውን ቃል በልቧ ውስጥ ትይዛለች። እሷ እንኳን አታውቀውም። ትዝታዋን አጥፍተናል፣ ነገር ግን ኮዱ አልጠፋም። በወቅቱ ማያ ታማ ተኝታ ነበር እና አባታችሁ ኮዱንና ሚስጥሩን ለማራ ነግሯታል። ማያ የቤተሰብ ዝርዝር ነገሮችን ልታስታውስ ትችላለች፣ ግን የሚስጥር ዝርዝሮችን አታውቅም። ማራ ጥቃቅን ትውስታዎችን በጥቂቱ ለማስታወስ ከጀመረች ቀስ በቀስ ሁሉንም የተደበቁ ሚስጥራትን ትደርስባቸዋለች። መቅጃው በድንገት ጠፋ። ማርታ በድንጋጤ ተነሳች። ኮድ በኔ ውስጥ?
በዚያ ቅጽበት ከውጭ የመኪና ድምፅ ተሰማ። ከዚያም 3 ሰዎች ወደ ውስጥ ገቡ። ኤልያስ ቀስ ብሎ መስኮቱን ከፈተ። ፊቱ በድንጋጤ ገረጣ። ዘግይተናል። ዴቪድ ብቻውን አልመጣም። ፖሊስ እና እኛን እንደ ወንጀለኛ ሊያስይዘን ነው የመጣው። መጀመሪያ የገቡት የፖሊስ አባላት ነበሩ። በኋላቸው ደግሞ ጥቁር ሙሉ ሱፍ የለበሰው ዴቪድ ተከተለ። እነሆ የሀገሪቱን ንብረቶች የሰረቁት ሌቦች እነዚህ ናቸው። የፖሊስ አዛዡ ወደ ማርታ ተመለከተ። እጆችሽን ከፍ አርጊ። ማያ በቁጣ ወደፊት ልትሄድ ስትል ኤልያስ ቁሚ አላት። አሁን አይደለም። ዴቪድ ግን በቀጥታ ወደ ማርታ መጣ። በልጅነትሽ የተደበቀውን ኮድ አስታውሺ፣ ከዚያ ሁሉም ነገር ያበቃል። ማርታ አይኖቿን ጨፈነች። በዚያ ቅጽበት የተረሱ ምስሎች በፍጥነት መመለስ ጀመሩ። አባቷ በጉልበቱ ላይ አስቀምጦ በለስላሳ ድምፅ እየተናገረ፣ ማራ አንድ ቀን ብትረሺ ልብሽ አይረሳም። ከዚያም ትንሽ የሙዚቃ ሳጥን አሳያት። ሳጥኑ ሲከፈት 2 ነጭ ወፎች በዙሪያው ይሽከረከሩ ነበር። በታች በኩል ደግሞ አንድ ሐረግ ተቀርጾ ነበር። እውነት አይፈራም። ማርታ ድንገት አይኖቿን ከፈተች። የሙዚቃ ሳጥን። ዴቪድ በአስደንጋጭ ሁኔታ ተመለከታት። የት? በድሮ ቤታችን ከደረጃው ስር። ዴቪድ ፊቱ በድንገት ተቀየረ። በቃ ዝም በይ። ነገር ግን ቃሉ አርፍዶ ነበር። የፖሊስ አዛዡ ወደ ዴቪድ ተመለከተ። ስለምን ተጨነክ? አለው። ዴቪድ መልስ ሳይሰጥ ሽጉጡን አወጣና ተኮሰ። በማርታና በዴቪድ መሃል የቆመው ኤልያስ ወደቀ። ማርታ በፍጥነት ወደ ኤልያስ ሮጠች። ኤልያስ በቀስታ ፈገግ አለ። ለአባትሽና ለእናትሽ የገባሁትን ቃል ጠብቄያለሁ። የመጨረሻ አስተንፋሱን ወሰደ። ከሰዓታት በኋላ ፖሊሶች የድሮውን ቤት ፈተሹ። ከደረጃው በታች ትንሹ የሙዚቃ ሳጥን ተገኘ። በውስጡ የዴቪድን ወንጀል በሙሉ የሚያረጋግጡ ሰነዶች፣ ቪዲዮዎችና የድምጽ መዝገቦች ነበሩ። ሁሉም ለፍርድ ቤት ቀረቡ። ዴቪድ ከዛ በኋላ ክሱን መካድ አልቻለም። የአባታቸውም ከፍተኛ ቴክኖሎጂ ከተደበቀበት ወጣ። ከ6 ወራት በኋላ ማርታና ማያ እንደገና ወደ ተወለዱበት ቤት ተመለሱ። የተቃጠለውን ቤት ታደሰ። በአደባባዩ መሃል 2 የወይራ ዛፎችን ተከሉ። አንዱን ለአባታቸው፣ አንዱን ለእናታቸው። ማያ በጸጥታ ጠየቀች፣ ሁሉም አልቋል ትያለሽ? ማርታ ሰማዩን ተመለከተች። አይ ህመሙ አይጠፋም፣ ግን እውነቱን ማወቃችን ከፍርሃቱ ነፃ አወጣን። ከሩቅ የህፃናት ሳቅ ይሰማ ነበር። ልክ እንደ ከብዙ ዓመታት በፊት ያጡት ደስታ ቀስ በቀስ ወደ ህይወታቸው እየተመለሰ እንደሆነ። ማርታ በውስጧ ተቀብረው የነበሩ ትዝታዎችን ቀስ በቀስ ማስታወስ የቻለችው በተደራራቢ የስነ ልቦና ማነቃቂያዎች ነበር። የቤተሰብ ፎቶዎች፣ የህፃንነታቸው አምባር፣ የአባቷ ደብዳቤዎች፣ ከመንታ እህቷ ጋር መገናኘቷ፣ የእናቷና የአባቷን ድምፅ መስማቷ፣ በአንድ ኩር ተደብቆ የተቀመጠው ትውስታዋ እንዲመለስ ረዳት። የአባታቸው የመጨረሻ ቃል በማርታ አይምሮ ውስጥ በግልጽ ተሰማ። ሰው ትዝታውን ሊያጣ ይችላል፣ ግን እውነትን ለዘላለም መቅበር አይችልም። ተፈጸመ። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ እስክንገናኝ በቸር ቆዩ።